ዳኒ በጣም የሚያሳዝን ነገር አድርጓን። እንግዲህ ዳኒ ጎበዝ፣ ዳኒ ጀግና፣ ዳኒ ምናምን ብለን ነበረ። ጥሩ ስራ ሲሰራ አንድን ሰው ማድነቅ ጥሩ ነው። ጥሩ ካልሰራ ደግሞ እንግዲህ አለማድነቅ ግድ ነው እና ዳኒ ደግሞ አባባን በማትረፉ ያን ያክል መስዋዕት በመክፈሉ ደስ ብሎነ ሳለ አሁን ላይ ግን በቲና ወጥመድ ወድቋል ማለት ነው። እንግዲህ ቲና ለዳኒ ነግራው ነበረን። የሚገርመኝ ነገር ተነግሮት እንዴት ወጥመድ ውስጥ እንደገባ ነው። እንዴት ቲና ለዳኒ ምን ብላው ነበረ? እንግዲህ እኔ ማርገዝ እፈልጋለሁኝ፣ ምክንያቱም አባባ ሞቷል እንደምታውቀው፣ ወረቀቱንም ደግሞ የሞት ማስመስከሪያ ወረቀቱን ለካሊብ ሰጥቼዋለሁ፣ ካሊብም ተቀብሎኛል። ስለዚህ ከገጠር ያሉ ዘመዶች ምናምን መጥተው ማልቀስ አለባቸው ብዬ እሱም እሺ ብሏል። እንዲሁም ደግሞ 40ውን አመታቱን በደንብ አርገን 80ውን በደንብ ማውጣት አለብን ያልኩትንም ተስማምቷል። አሁን ላይ ግን እኔ ላንተ የምነግርህ አንድ ነገር ብቻ ነው። እሱ ምንድነው? አሁን እኔ ስላስመሰከርኩኝ ካሌብም ሄዶ አባቱ እንደሞተ አስመስክሮ ገንዘቡን በስሙ እንዲያደርግ ነግሬዋለሁ። አሁን ያንን አድርጎ እንደጨረሰ ግን ከ6 ወር በኋላ ገንዘቡ የኔም የሱም ይሆናል። ምክንያቱም የሱ ማለት የኔ ስለሆነ ከዛ በኋላ ፈታውና አንተ ጋር እኖራለሁ ብላ ነግረዋለች። ከዛ እንዴ አይሆንም እኮ ምክንያቱም ይሄ የውርስ ገንዘብ ስለሆነ ለአንቺ አይጠቅምሽም፣ አይሰጡሽም ሲላት ጊዜ ልጅ ቢኖርሽ ነበር እንጂ ሲላት፣ ታዲያ ምን ችግር አለ ከአንተ አረግዝና እሱን ያንተ ነው እለዋለሁ ብላው ያለችውን አሳክታለች። ቲና እንግዲህ ከዳኒ አርግዛለች ማለት ነው። ይሄ በጣም የሚያሳዝን ነገር ነው። ዳኒ ለምን ተሳሳተ? እንዴት ተሳሳተ? እንዴ ጀግና አባባን አወጣ ብለን እኛ ብቻ አይደለም ትሁት እኮ ስንት ነገር አድንቀዋለች። እሱም እንደ በጣም አድናቆት በዛብኝ ሞቀኝ መሰለኝ እስኪል ድረስ በዛ ላይ ተጸጽቶ ደግሞ እዚህ ጋር እንደተመለከት ነው ካሌብንም ይቅርታ ጠይቋል። በጣም ፋሚሊ ሆኖ በዛ ላይ ከኤደን ጋር አባባ ላይ ያስታርቀው ትሁት ቀጠሮ ይዛ ከኤደን ጋር ሊያስታርቁት ማለት ነው። አስቡት፣ ይሄ ሁላ ነው የቀረበት ማለት ነው። እንግዲህ ዳኒ ይሄ ሁላ ነገር ነው ያመለጠው። በጣም ነው የሚያሳዝነው። እንግዲህ ዳኒ ያው እንግዲህ ቲና ተጫውታለች ማለት ነው ጨዋታዋን እና ከአንተ ላርግዝና ያንተ ነው እለዋለሁ ስትለው እንዴት ነው እየተስማማው ከተባለ አልተስማማም። ነገር ግን እሷ አሸውደዋለች። በምን እንደሸወደችውም የምነግራችሁ የምናወራበት ይሆናል ማለት ነው። ካሌብ ግን እዚህ ጋር ይቅርታ ሲጠይቀው እሺ ብሎ ነበረ ይቅርታ ያደረገለት። ኢቭን ኤደን ራሱ በጣም ነው ደስ ያላት። ኤደን ለምን እንደተገናኘን ንገረን ብላ ስታፋጥጠው ራሱ እሱ አይ በቃ ስላየሁሽ ደስ ብሎኛል፣ ስላገኘሁሽ ደስ ብሎኛል ሲላት በቃ ለዚህ ነው እኔ ለትርኪ ምርኪ ወሬ ጊዜ የለኝም። ወይኔ እንደዚህ ኮስታራ ግን መሆን በጣም ደስ ይላል። የምር ኤደን በጣም ኮስታራ ናት። ኩስትር ነው ያለችበት። ሌላ ነገር ከሌለ በቃ ለእንቱ ፈንቱ ወሬ ጊዜ ስለሌለኝ ቻው ስትለው ጊዜ ነው እሱ እንዴ የኔና አንቺ ፍቅር እንቱ ፈንቱ ነው እንዴ ሁላ ሲላት ነበርና እንግዲህ ያችን የመሰለች ፍቅረኛውንም ሊያስታርቁት ነበር። ይህም ነው የቀረበት ማለት ነው። ዳኒ ይሄ ሁሉ ነገር የሆነበት ያው በራሱ ችግር ነው። ድጋሜ ቲና ጋር እንግዲህ መጋተት ፈልጎ አይደለም መቼስ። ስለዚህ ምን አድርጋው ሊሆን ይችላል የሚለውንም ምናያ ይሆናል። ቲና በነገራችን ላይ በጣም መጥፎ ሴት ናት። አሁን ላይ ካሌብን ካልገደልኩኝ ብላ ካሌብን ለመግደል ሴታፖችን እያመቻቸች ትገኛለች። አባባም እንግዲህ ወደ ቤት መምጣቱን ለጊዜው አልፈለጉም። ምክንያቱም በጣም እጇ ረጅም እና በጣም ነገረኛ ሴት እንደሆነች ቲናን ጠንቅቆ ያውቃል አባባ። ለዛ ነው እችን ሴት መቼም የማትረሳው ትምህርትን ላስተምራት ይገባል። ስለዚህ እናንተ አስመስሉ የምትላችሁን ሁሉ አስመስሉ ተባሉ ስለተባሉ ነው። እዚህ ጋር እንግዲህ ካሌብ እሺ ከዛስ እያለ ይሰማታል። እሷም አይ በቃ እንግዲህ ምንም ማድረግ አንችልም አምነን መቀበል ነው ያለብን። እንግዲህ አባባ አንድ ጊዜ ሞቷል። ስለዚህ ወይኔ በጌታ ግን ያልሞተውን ሰውዬ አንድ ጊዜ እሷ በእርግጥ እንደሞተ ነው የምታውቀው። ምክንያቱም አጋቹ ሙቷል ብሏታል እና ሞቷል አንድ ጊዜ። ስለዚህ እኛ ወደሱ እንጂ እሱ ወደኛ ስለማይመጣ ቁርጣችንን አውቀን ከገጠር ያሉ ራቅ ያሉ ዘመዶች ምናምን ካሉ ይምጡና አንድ ላይ ሆነን ሁላችንም ከማንም እንዴ የኛ ልቅሶ ከማን ለምን ከሰው ያንሳል? ስለዚህ የኛ ልቅሶም ከማንም ማነስ የለበትም። ደመቅ አድርገን ለልቅሶ እኮ ነው ደመቅ አድርገን የምትለው። ደመቅ አድርገን ልቅሷችንም ማሳለፍ አለብን። ከዛ ደግሞ
ያው አንተም ደግሞ እንዴ ወንድ እኮ አይታመንም አይታወቅም። አሁን አንተ ወደኋላ ካልክ አንዱ መጥቶ ወይም አንዷ መታ እኮ ልጅ ነኝ ብትል አንተ ምን ማድረግ ትችላለህ? ስለዚህ ሳይቀድሙህ ፈጠን ብለህ ገንዘቡን ንብረቱን በስምህ ማዞር አለብህ አስመስክረህ ብለዋለች። እሱም እንዴ ማለት አባባን ይሄዳል እያልሽ ነው ሲላ ጊዜ አይ እንደዛ አይደለም አባባ አይሄድም፣ ነገር ግን ሰው አይታመንም እንዴ ዲኤንኤ አይባሉ ነገር የሉ ማለት ሰውየው የለም ሞቷል ኦልሬዲ። ስለዚህ እኛ ወደሱ ስለሆነ የምንሄደው መቼ ሲደን እናስመርምረው ስለማንል በቃ አሁን ገንዘቡን ሰብስብ ስትለው እሱም እሺ ብሏታል። በጣም ደስ የሚለው ነገር አሁን ላይ ካሌብ ጨዋታው እየገባው ይመስላል። ምክንያቱም እሺ አለ። እንግዲህ ስታለቅስም ወይኔ አባቢ ወረቀትህን እኔ የማይዤልህ መጣሁ ጥሩ ነገር እንዳመጣች ጥሩ ነገር ጥሩ ደስታ ይዛ እንደመጣች ወረቀቱን ይዤለት ልመጣ ሄድኩኝ። እሱ ስንት ወረቀት ሲቀበል እንዳልነበረ ዛሬ እንቀበልለት እንጂ እያለች ቲና ናት። እኔ ይህን ስትል ቲና ትሁት ናት በጣም ያሳቀችኝ ማለት ነው። ትሁት አባባባባባባባዬ እያለች አብራት ታለቅሳለች እና በጣም ደስ ይል ነበር። እና እንግዲህ ትሁትም በጣም አክቲቭ ነች። ያው የታወቀ ነገር ነው። ትሁት ከሁላቸውም በጣም ጎበዝ ናት። ለዛም ነው አባባንም ያስፈታችው። አሁንም አባባን የሚላትን ነገር በደንብ የምትሰማው። ካሌብ አባባ የሚለውን በስርዓቱ አይሰማም። ምን ብሎታን? አባዬ እስከ መቼ ድረስ ነው ይህንን ጨዋታ የምንጫወተው? ለምንድን ነው ህፃን የምንጫወተው ብሏል። ማለትም ዝም ብሎ ግግም ነው በቃ ይሆናል አይደለ? ፍጥጥ ያለ ነገር ነው እና አሁንም ግንባሯን ብሏታል ማለት ነው በሽጉጥ። ምክንያቱ ደግሞ የኔ ጌታ ብላ መታ ፈጠጥ ስትልበት አንቺ ጌታሽን ሂጂና ጌታሽን ፈልግ እንጂ ቀይ ግን ገራሚ ነው። ብቻ ሂጂና ጌታሽን ፈልጊ ብሎ ግንባሯን ብሏት እና እሷም እንግዲህ በጣም የሚያሳዝን ጉዳት ነው እየደረሰባት ቲና። እኔ የሚገርመኝ ነገር ከዳኒ ጋር እንግዲህ እሷ የፈለገችውን ነገር ካደረገች ማለትም ከዚህ በፊት እኮ ከካሌብ ለማርገዝ ካሌብን የሚያሰክር ነገር የሚያስተኛም ጭምር ብቻ የሆነ ነገር አድርጋበት ካሌብን ጋር ተኝታ ነበረ። ነገር ግን አልተሳካላትም፣ ማርገዝ አልቻለችም። ለክፋተኛ ሰው ፈጣሪስ ምን በወጣው ብለዋል እኮ አባባ። አባዬ ግን እኮ እንደው ልጅ ኑሮ ቢሆን ምን ይደረግ ነበረ ሲል ጊዜ ካሌብ ሲጀምር እች ባለጌ ላንተ አትወልድልም ለምን ስለማትፈልግህ፣ ሲቀጥል ደግሞ ብትወልድ ኑሮ ልጁ ዲኤንኤ ተመርምሮ ወደ ውጭ ሀገር ይሄዳል፣ አንተ ደግሞ እሷን ተፈታታል እንጂ መቼም አንተ ጋር ሆኖ እኛ ጋር ሆኖ ያድጋል አይባልም። ምክንያቱም የዚች ባለጌ ልጅ ባለጌ ሊሆን ስለሚችል ውጭ ሄዶ ነው ማደግ የነበረበት። እሷን ግን ትፈታታለህ ብለውት ነበረ። ስለዚህ ፈጣሪም ያረ ለዚች ለምን እሰጣለሁ ብሎ ነው መሰለኝ ያኔ ካሌብን ያታለለችው። ልጅ ግን አልያዘችም ማለትም አላረገዘችም ማለት ነው። ካሌብም እንግዲህ በዛ ደስተኛ ነው። ምክንያቱም በጣም ነው አሁን ላይ የጠላት፣ ለአይንም ለያት አይፈልግም። ለዛም ነው የመጣ ቀን ግን ብሎ ነበረ። እልኩ መጥቶ በሽጉጥ ግንባሯን ብሏታል። ይሄ በጣም ነው የሚያሳዝነው። ነገር ግን ከዳኒ የፈለገችውን ከሆነች በኋላ እሷ ምንድን ነው የሚባለው ብቻ እንግዲህ እንደ ካሌብ የሚያስተኛ ነገር ሰጥታ ዳኒንም ራሷ የምትፈልገውን ነገር ካደረገች ማለትም ልጅ ለመውለድ የሚያበቃ ማለት ነው። አላቅም ምን እንደሚባል ብልግና ነገር ነው መሰለኝ። ብቻ እንደዛ እሷ አብራ ከተኛች በኋላ ያው እሷ ብርቋ አይደለም ከዳኒ ጋር መተኛት የተለመደ ነው ለእሷ። አሁን ላይ እንደውም ዳኒንም ስትጠራጠረው የነበረው ለዚህ ነው ማለት ቆይ ለምን እንዲሆነ እያለች በጣም ስትጠራጠር ነበር። ለምንድን ነው የተጠራጠረችው? አሁን ላይ እኮ እንደ ድሮ አይደለም፣ እየቀረብከኝ አይደለም፣ እኔ ካላይፍም ጊዜም እያሳለፍክ አይደለም፣ ለማንኛውም ዛሬ እንጠጣለን ብላ ልክ ካሌብን 400 ሺህ ብር ስጠኝ ደግሞ አብረንም ደግሞ አንድ ቀን አዳር እናሳልፍ ብላ ማለት አንድ ቀን እንጠጣ ብላ ያው እንግዲህ አብራ አድራለች። ግን ልጅ አልመጣም። ስለዚህ አሁን ላይ ግን ዳኒም ደግሞ ያው አስመስል ተብሏል። ዳኒ አሁን እዚህ ጋር እኔ በጣም ነው የሚያሳዝነኝ ዳኒ በነገራችን ላይ አሁንም ቢሆን ለአባባ ብሎ ነው። በጣም የሚገርመው ምክንያቱም ኢንፎርሜሽን ተቀበላት፣ ከአንተ ውጭ የምታማክረው የላትም አይደለ? ስለዚህ ሌላ ሰው እንዳታገኝ፣ ሌላ ሰው ጋር አውርታ እኛ ሳናውቅ የሆነ ነገር እንዳታደርግ ከስሯ በል። እስካሁን ድረስ ከእሷ ጋር ነበር፣ አሁን ደግሞ ከእኛ ጋር ሁን ብለውት ነበር አባባ። ስለዚህ የእሳቸውን ትዕዛዝ ለማክበር ነው አሁን ከስሯ ሲል የተጠመደው። እና እሱም ከስሯ ሲል ነው እንግዲህ ዛሬ መጠጣት አለብን ብላ አጠጣችሁ። የፈለገችውን ነገር አደረገች። አሁን ከዳኒ ካረገዘች ምን ልትል ነው? የካሌብ ልጅ ነው። እንዴቱ ነው ከተባለ ያኔ ልትል ማለት ነው። ያኔ እኮ
400,000 ብሩን የሰጠኝ ጊዜ አብረን አብረን አድረን አልነበረ? ያኔ ነው የጸነስኩትኝና በቃ የልጅ አባት ልትሆን ካሌብዬ ብላ ካሌብን አታላ በዳኒ ልጅ የካሌብ ልጅ ነው ብላ ወርስ ልትቀበል። እኔ የምለው ገንዘብ ግን እንዲህ ነው ለካ የሚያደርገው። ቲናንማ እንዴት እንዳደረጋት ምንም ነገር እኮ ነው የማይታያትኝ። ማን ሞተ ማን ሞት ማን ይገልበጥ ምንም ነው የማይጨንቃት፣ አይሞቃት፣ አይበርዳት። ገንዘብና ገንዘብ ብቻ። የቱ ጋር ገንዘብ አለ ይሙት ያነሰው ሽሽዝነት በቃ የሆነ ምንም ነገር ነው የማይመስላትና እንደዚህ አድርጋ አሁን ላይ ያሰበችውና ያቀደችው ካሌብን የዳኒን ልጅ ያንተ ልጅ ነው ብላ የሌላ ሰው ልጅ አሲዛ ገንዘቡን ግን ልትወስድ ነው፣ ፋራ አግኝታ ማለት ነው። ነገር ግን ይሄ ድሮ የተበላበት ሙድ ነው። ምክንያቱም አሁን ላይ ማንም ሰው አይደለም እሷ የምትጠረጠረዋ አይደለም እሷ ቤት ውስጥ ወንድሜ ነው ብላ ወንድ አምጥታ የምትቀልበዋ ማንም ሰው ቢሆን አሁን ላይ ዲኤንኤ ነው። እንደ አብረው ያሉትን ልጆች ራሱ ዲኤንኤ እናስመርምር ይላሉ ወደፊት። የአሁኑ ወንዶችማ በተለይ የወለደችለትን፣ ምክንያቱም ሴቱም እምነት አቷን በተለይ እንደ ቲና ከሆነ አዎ ማስመርመር አለባቸው እንዴ። እና እንግዲህ ቲና ጎበዟ ያንን አስባለች። ነገር ግን ካሌብ ምንም እንኳን ወልፎ ቢሆንም ለዚህ ግን የሚሸወድ አይመስለኝም በእኔ በኩል። እናንተስ ምን ትላላችሁ ቤተሰብ? እና ካሌብ ይሄንን ነገር አምኖ እሺ ልጅ ወለድኩኝ እንዴ ዋው ደስ ይላል ብሎ አምኖ ይቀበላታል ወይስ አይቀበላትም ስንል ሲጀመር እንደው በጣም ነው የምታሳፍረው ማለት ነው። አንደኛ ነገር አባባ አልሞቱም። እንደው እንኳ ቢሞቱ ራሱ እኮ ካሌብ አይቀበላትም ይሄንን ነገር። ምክንያቱም ስለ ዳኒ ጠንቅቆ ያውቃል። በአይኑ በብረቱ ነው ያየው ከዳኒ ጋር ስትዘሙት ማለት ነው። ስለዚህ እንዴት ነው አምኖ የሚቀበላት? እና በጣም ነው የምታሳፍረው። ዳኒ ግን አሁንም ቢሆን ለአባባ የከፈለው መስዋዕትነት ነው ይሄም ቢሆን ማለት እና እንግዲህ በጣም በሚያሳዝን ሁኔታ ግን እነሱ እየተረዱት እሱ እንደ ድሮ አሁንም እኛን ሸውዶን ከእሷ ጋር ነው ብለው ነው ያሰቡት። ማለትም ከቲና ጋር ሆኖ ነው ይህን ያደረገው። ማለትም ለቲና ፈልጎ ወዶ ፈቅዶ ያደረገው ነው የመሰላቸው። አንዳንድ ጊዜ ዋጋችሁን የሚያይ ፈጣሪ ብቻ ነው። አሁን የዳኒ ነገር አባባ በአይኑ ስላየው ነው፣ ለአባባም ደግሞ ስለተናገረ ነው እንጂ ያኔ የእገታው ጊዜ ራሱ ማለት ነው አጋቹ ጋር የሄደ ጊዜ ራሱ እሱ ለአባባ ባይነግረው እንደገና ደግሞ ትሁት ጋር ባያወራ ኑሮ ዳኒ እውነትም እገለዋለሁ፣ ይህን ሰውዬ ልግደለው፣ ፍቱኝ፣ እኔን ፍችኝ፣ ቴናዬ ጥለሽኝ አትጅ እያለ ማለት ነው ያኔ በጣም በሚገርም ሁኔታ ወደዛ ስለሄዱለት ማለትም ቲና አጋቹን ይዛ ወደዛ ስትሄድ ለአባባ ባይነግረው ኑሮ አሁን ውለታው አይታወቅለትም ነበረ። በዛ ላይ ደግሞ ትሁት ተከታተላት ስላለችው ነው እንጂ ያ ባይሆን ኑሮ ከውለታ አይቆጠርለትም ነበረ ማለት ነው። አሁንም ቢሆን የተፈጠረው እንደዚሁ ነው። ማለትም ለአባባ ለመሰለል እሷን ለመከታተል ሲል ነው እንግዲህ እሷ ጉድ የሰራችው። እንግዲህ ቲና እንደዚህ ናት፣ ምንም ማድረግ አይቻልም። እናም ዳኒን አስከራ የፈለገችውን ነገር እንዳደረገች ነው ዋናው ነገር ይዤላችሁ የመጣሁት። እናም ያው ተሳክቶላታልኝ ደግሞ የሚገርመው ነገር ማለት ነው። እና ይህንን ይመስል ነበር። በቀጣይ ክፍል እስክንገናኝ በያላችሁበት ሰላማችሁ ይብዛሌ። ላይክ ማድረጋችሁን አትርሱ። ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። መልካም ጊዜ ተወዳጆች።